አዲስ ዓለም አቀፍ ኮንቬንሽን ማዕከል ተመርቆ አገልግሎት መስጠት ከጀመረ ጊዜ ወዲህ በበርካቶች መጎብኘቱን ቀጥሏል። የአዲስ አበባ ጤና ቢሮና በስሩ የሚገኙ ባለድርሻ አካላትም ማዕከሉን ጎብኝተዋል። ማዕከሉ በጤናው ዘርፍ ጊዜውን የዋጀ የጤና አገልግሎት መስጠት የሚያስችልና የቴክኖሎጂ ሽግግርን ለማሳደግ ጠቀሜታው የጎላ ስለመሆኑ በጉብኝታቸው መገንዘባቸውን ጎብኚዎች ተናግረዋል። በጤናው ዘርፍ ላይ በጣም ትላልቅ ጉባኤዎች አሉ። በዓለም አቀፍ ደረጃ የሚዘጋጁ ትላልቅ ጉባኤዎችን ማዘጋጀት እንድንችል የሚያደርግ ትልቅ ማዕከል ነው። ስለዚህ ከዚያ ጀምሮ ብዙ ለጤናው ትላልቅ ነገሮችን ያመጣልና ቴሌሜዲሲን የሚባለውን ተግባር በዚህ ማዕከል ውስጥ አንዱ ቦታ ላይ ኢምፕሊመንት ተደርጎ እንደሚገኝ ሁሉ ያየንበት ነው። ባሉን ጤና ተቋማት ሁሉ ወረቀት አልባ የጤና ስርዓት ዘርግተን እየተጠቀምን ያለነው ይሄም አገልግሎቱ ለማህበረሰቡ በጥራትና በተደራሽነት እንዲሁም ደግሞ ያለምንም ቅሬታ እንዲያገኙ ያደረገ ያለበት ሂደት አለ። የሕክምና መሳሪያዎች የተለያዩ ቁሳቁሶች ከጤናው ጋር የሚገናኙ ከወቅቱ ጋር የሚሄዱ በማዕከሉ ውስጥ ስለሚገኙ ለተቋሙ ከጤናው ጋር በትክክል ቀጥታ ግንኙነትና ኢንፎርስመንት አለው ብዬ ነው የማስበው። ማዕከሉ ደረጃውን የጠበቀና የተቀናጀ ሁሉን አቀፍ አገልግሎት የሚሰጥና ሀገሪቱ ያስቀመጠችውን ራዕይ እውን ለማድረግ የምታደርገውን ጥረት የሚያሳይ ነውም ብለዋል። ሁሉን ነገር ያቀፈ ሴንተር መሆኑን በአፍሪካ አንደኛ የሚያደርገን እንዳለምም ሌሎች ሀገሮች መጥቶ ከኢትዮጵያ እንደ ሌሎቹ እየተሰሩ ያሉት ልማት ፕሮጀክቶች ማሳያ የሚሆኑ በጣም ደስ ያሉ ሴንተር መሆኑን በደንብ አይተናል። ሀገራችን ያስቀመጠችው ራዕይ ለማሳካት እየሄደችበት ያለው ርቀት በደንብ የሚያሳይ መሆኑን የጎበኘነው። ስታንዳርዳቸውን የጠበቁ አገልግሎቶች የሚሰጡበት ተቋም ሆኖ ነው ያገኘው። ስለዚህ ይሄ ተቋም እንግዲህ በቀጣይ ለከተማችንም ለሀገራችንም አንድ በረከት ሆኖ የመጣ ተቋም እንደሆነ ነው የተረዳሁት ማለት ነው። ማዕከሉ ከጎረቤት ሀገራት ጋር የቴክኖሎጂ ሽግግርን ከማሳደግ ባለፈ የንግድ ትስስርን ለማጠናከር እንደሚያግዝም ተመላክቷል።